የ13 ወንበዴዎችን የእግራቸውን እጣቢ በታመመ ልጁ ላይ በመርጨት ፍጹም በሆነች እምነቱ የታመመ ልጁ የተፈወሰለትና ለ13 ወንበዴዎች ንስሐ ገብተው መመነን ምክንያት የሆነ አብርሃማዊው አባት ቅዱስ አስከናፍር ዛሬ ህዳር 13 ቀን ያረፈበት ዓመታዊ መታሰቢያ በዓሉ ነው። ይህም ቅዱስ አባት እንግዳ መቀበልን የሚወድ ደግ ሰው ሲሆን በዘመኑ የነበሩት 13 ሽፍቶች እንግዳ መውደዱን ይልቁንም የገዳም አባቶችን ማክበሩን አውቀው የመነኮሳትን ልብስ ለብሰው ሰይፋቸውን በልብሳቸው ደብቀው ወደ ቤቱ መጡ። ባያቸውም ጊዜ ደስ ብሎት ጌታ ኢየሱስ ክርስቶስ በቸርነቱ ደቀ መዛሙርቱን አስከትሎ ወደ ቤት የመጣ በማለት ወደ ቤቱ አስገባቸውና እግራቸውን አጥቦ የእግራቸውን እጣቢ ለ35 ዓመታት በታመመ ልጁ ላይ ቢረጭበት ልጁ ተፈወሰለት። ወደ ወንበዴዎቹም ሄዶ ከእናንተ መካከል ጌታ ኢየሱስ ክርስቶስ የቱ እንደሆነ አሳዩኝና ልስገድለት አላቸው። እነዚህ 13 ሽፍቶችም ስለ እምነቱ በተደረገው ተአምራት ተጸጽተው ማንነታቸውን ከገለጹለት በኋላ ይህችን ዓለም ንቀው በመመነን ወደ በረሃ ገብተው በቀን 3 ፍሬ ምስር ብቻ እየቀመሱ ሲጋደሉ ኖረው አርፈዋል። ዳግመኛም ዛሬ ህዳር 13 ቀን ምግባቸው ምስጋና የሆነላቸው ስጋን ያለበሱ ያለ እረፍት አምላካቸውን የሚያመሰግኑና ለፍጥረት ሁሉ የሚማልዱ እልፍ አእላፍ ቅዱሳን መላእክት ዓመታዊ መታሰቢያ በዓላቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በጸሎታቸው ይማረን ይቆየን።